ዩቶፒያ በቶማስ ሞር መጽሐፍ ትረካ ክፍል 10። ስለምታዳመጡን እናመሰግናለን። ሰብስክራይብ በማድረግ አበረታቱ። ዩቶፒያ በቶማስ ሞር መጽሐፍ ትረካ ክፍል 10። ስለምታዳመጡን እናመሰግናለን። ሰብስክራይብ በማድረግ አበረታቱ። ነገር ግን ከጥቂት ሙከራ በኋላ ያሳዩት የነበረው እድገት እጅግ አስገራሚ ከመሆኑ የተነሳ ድካማችን ከጠበቅነው በላይ ስኬታማ ሊሆን እንደሚችል ተገነዘብን። የፊደላቱን ቅርጽ መጻፍና ቋንቋውን በትክክል መጥራት ተማሩ። አይምሯቸውም ነገሩን ለመያዝ እጅግ ፈጣን ነበር። በታማኝነትም ያስታውሱት ነበር። ቋንቋውን በመጠቀም ረገድም በጣም የተዘጋጁና ትክክለኛ ሆኑ። ይህም እኛ ያስተማርናቸው አብዛኞቹ ሰዎች ልዩ ብቃት ያላቸውና ለትምህርትም ምቹ በሆነ የዕድሜ ክልል ውስጥ ያሉ ባይሆኑ ኖሮ ነገሩ ልክ እንደ ተአምር ይታይ ነበር። እነዚህ ተማሪዎች አብዛኞቹ በዋናው ምክር ቤት ቺፍ ካውንስል ከሊቃውንቶቻቸው መካከል የተመረጡ ነበሩ። ምንም እንኳ አንዳንዶቹ በገዛ ፈቃዳቸው ያጠኑት ቢሆን በ3 ዓመታት ጊዜ ውስጥ መላውን ቋንቋ ጠንቅቀው ማስተር ያደረጉት የተቆጣጠሩት ሲሆን ምርጥ የሆኑትን የግሪክ ደራሲያን መጻሕፍት እጅግ በትክክል ማንበብ ቻሉ። በእርግጥም ያንን ቋንቋ በቀላሉ ሊማሩ የቻሉት ከገዛ ቋንቋቸው ጋር ጥቂት ዝምድና ስላለው ሳይሆን አይቀርም ብዬ አስባለሁ። እኔ እንደማምነው እነርሱ የግሪካውያን ቅኝ ግዛት ኮሎኒ የነበሩ ናቸው። ምክንያቱም ቋንቋቸው ወደ ፋርስ ፐርሺያን ይበልጥ ቢቃረንም በከተሞቻቸውና በባለሥልጣናቶቻቸው ስያሜዎች ላይ ግን ከግሪክ የመነጩ በርካታ ስሞችን ይዘው ይገኛሉና። በአራተኛው የባህር ጉዞዬ ላይ በወጣሁበት ወቅት በሸቀጣሸቀጥ ምትክ እጅግ በርካታ መጽሐፍትን በአጋጣሚ ይዤ ነበር። ምክንያቱም በቅርቡ እመለሳለሁ ብዬ ጨርሶ አላሰብኩም ነበርና፣ ይልቁኑ መቼም ላይ መለስ እችላለሁ የሚል ግምት ነበረኝ። በዚህም ምክንያት መጽሐፍቶቼን በሙሉ ለእነርሱ ሰጠዋቸው። ከነዚህም መካከል በርካታ የፕላቶ እና አንዳንድ የአርስቶትል ሥራዎች ይገኙበታል። እንዲሁም ስለ እጽዋት የሚያወራው የቴዎፍራስተስ መጽሐፍ ነበረኝ። ነገር ግን በባህር ላይ ሳለን በግዴለሽነት አስቀምጬው ስለነበር አንድ ዝንጀሮ ነጥቆኝ በብዙ ስፍራዎች ቅጠሎቹን ስለቀደደው መጽሐፉ ጎደሎ መሆኑ እጅግ ያቆጨኛል። ከላስካሪስ በስተቀር ሌላ የሰዋሰው መጽሐፍ የላቸውም። ምክንያቱም ቴዎዶረስን አልያዝኩም ነበር። ከመዝገበ ቃላትም ቢሆን ከሄሲቺየስና ከዲዮስቆሪደስ ውጭ ሌላ አልነበራቸውም። ለፕሉታርክ ከፍተኛ አክብሮት አላቸው። በሉሲያን ብልሃትና ማራኪ ያጻጻፍ ዘይቤም እጅግ ተማርከዋል። ገጣሚያንም በሚመለከት አሪስቶፋነስ፣ ሆመር፣ ዩሪፒደስ እና የሲፎክለስን የአልደስትም አሏቸው። የታሪክ ጸሐፊዎችንም ቢሆን ቱሲዲደስ፣ ሄሮዶተስ እና ሄሮዲያንን ይዘዋል። ከባልደረቦች አንዱ የሆነው ትሪቺየስ አፒናተስ በአጋጣሚ አንዳንድ የሂፖክራተስን ሥራዎችና የጋለንን ሚክሮቴክኔ ጋለንስ ማይክሮቴክኔ ይዞ ስለነበር ለእነዚህ መጽሐፍት ታላቅ ግምት ይሰጧቸዋል። ምክንያቱም በዓለም ላይ እንደነርሱ የሕክምና መድኃኒት፣ ፊዚክ ፍላጎት የሌለው ሌላ ሕዝብ ባይኖርም እንደነርሱ የሕክምና ጥበብን የሚያከብር ግን የለምና። ይህንን ዕውቀት ከፍልስፍና ሁሉ ይበልጥ አስደሳችና ጠቃሚ ክፍል አድርጎ ይቆጥሩታል። በዚህም አማካኝነት የተፈጥሮን ምስጢራት በሚመረምሩበት ጊዜ ጥናቱን እጅግ ማራኪ የሆኑ የሚያገኙት ብቻ ሳይሆን ያስተባሉ። እንዲሁም እንደነዚህ ያሉት ምርምሮች በተፈጥሮ ፈጣሪ ኦተር ኦፍ ኔቸር ዘንድ እጅግ ተቀባይነት ያላቸው እንደሆኑ ያስባሉ። እግዚአብሔር በሰዎች መካከል ያሉ ድንቅ ማሽኖችን እንደሚሰሩ የፈጠራ ባለሙያዎች ሁሉ ይህንን ታላቅ የጽንፈ ዓለም ማሽን ሊያስተነትኑት ለሚችሉ ብቸኛ ፍጥረታት ለሰዎች ለእይታ እንዳቀረበው ሁሉ ሥራውን እያደነቀ በጥልቀትና በጥንቃቄ የሚመለከት ታዛቢ ልክ ማሰብ እንደማይችል እንስሳ ይህንን ክቡር ትዕይንት በደነዘዘና ግዴለሽ በሆነ ተመልካች ዓይን ዝም ብሎ ከሚመለከት ተራ መንጋ ይልቅ በእርሱ ዘንድ እጅግ የተወደደ እንደሆነ አድርገው ያስባሉ። የዩቶፒያ ሕዝቦች አይምሮ ለትምህርት ባላቸው ፍቅር ሲጠበቅ ትምህርቱን ወደ ፍጹምነት ለማድረስ የሚያስፈልጉትን ማናቸውንም የጥበብ ሥራዎችን በመፈለግ ረገድ እጅግ ፈጣሪና አስተዋይ ይሆናል። 2 ነገሮችን ለኛ ባለ ዕዳ ናቸው፤ የወረቀት ምርትን እና የህትመት ጥበብን። እኛ በአልደስ የታተሙ አንዳንድ መጻሕፍትን አሳየናቸው። ወረቀት የሚሰራበትን መንገድና የህትመትን ምስጢር አስረዳናቸው።
ነገር ግን እነዚህን ጥበቦች ራሳችን በተግባር ሰርተንባቸው ስለማናውቅ ጥሬ በሆነና በላዩ ላይ በሆነ መንገድ ነበር የገለጽንላቸው። እነርሱ ግን የሰጠናቸውን ፍንጮች በፍጥነት ጨበጧቸው። ምንም እንኳ በመጀመሪያው ሙከራ ፍጹም መሆን ባይችሉም በርካታ ሙከራዎችን በማድረግ በመጨረሻ ስህተቶቻቸውን ሁሉ ለይተው አረሙ። እያንዳንዱንም ችግር ድል አደረጉ። ከዚህ በፊት በብራና፣ በሸንበቆ ወይም በዛፍ ቅርፊቶች ላይ ብቻ ይጽፉ ነበር። አሁን ግን የወረቀት ፋብሪካዎችን አቋቁሞ የህትመት ማሽኖችን ተክለዋል። ስለዚህ ጥሩ ቁጥር ያላቸው የግሪክ ደራሲያን መጻሕፍት ቢኖሯቸው ኖሮ በአጭር ጊዜ ውስጥ በርካታ ቅጂዎችን ማዘጋጀት በቻሉ ነበር። በአሁኑ ጊዜ እኔ ከጠቀስኳቸው ውጭ ሌላ ባይኖራቸውም በበርካታ እትሞች አማካኝነት ወደ ብዙ ሺዎች አባዝተዋቸዋል። የትኛውም ልዩ ተሰጥኦ ያለው ወይም ደግሞ በበርካታ የጉዞ ልምዶቹ የብዙ አገሮችን ባህልና ልማድ የታዘበ ሰው ወደ እነርሱ ቢመጣ እኛም እዚያ በጥሩ ሁኔታ እንድንቀበል ያደረገን ይኸው ነበር። ልባዊ አቀባበል ይደረግለታል። ምክንያቱም መላው ዓለም ያለበትን ሁኔታ ለማወቅ እጅግ ጉጉዎች ናቸውና። ለንግድ ሥራ ብሎ ወደ እነርሱ የሚሄድ ሰው በጣም ጥቂት ነው። ምክንያቱም አንድ ሰው ከብረት፣ ከወርቅ ወይም ከብር ውጭ ምን ሊያመጣላቸው ይችላል? ነጋዴዎች ደግሞ እነዚህን ውድ ማዕድናት ወደ ሌላ አገር ከማስገባት ይልቅ ወደ ገዛ አገራቸው ማስወጣትን ይመርጣሉ። ምርቶቻቸውን ወደ ውጭ መላክን ኤክስፖርቴሽን በሚመለከትም ይህንን ጉዳይ ለባዕዳን ከመተው ይልቅ ራሳቸው ቢቆጣጠሩት እንደሚሻል ያስባሉ። በዚህም መንገድ የአጎራባች ሀገሮችን ሁኔታ በተሻለ ሁኔታ መረዳት ብቻ ሳይሆን ያለ ብዙ ልምምድ ሊጠበቅ ማይቻለውን የባህር ጉዞ መርከብ የመንዳት ጥበባቸውን ጠብቀው ያቆያሉ። ስለ ባሪያዎቻቸው በጦርነት ማርከው የሚይዟቸውን እስረኞችን በሙሉ ባሪያ አያደርጓቸው፣ በጦር ሜዳ ላይ በቀጥታ የተማረኩትን ብቻ ካልሆነ በቀር። እንዲሁም የባሪያዎቻቸውን ልጆች ወይም ከሌላ አገር የሚያገኟቸውን ሰዎች እንዲሁ በባርነት አይይዙ። በእነርሱ ዘንድ ባሮች ሊሆኑ የሚችሉት በሆነ ከባድ ወንጀል ምክንያት ለዚያ የሕይወት ደረጃ የተፈረደባቸው ወይም ደግሞ ይበልጥ የተለመደው የዩቶፒያ ነጋዴዎች በንግድ ጉዟቸው ወቅት በሌሎች አገሮች የሞት ፍርድ ተፈርዶባቸው ያገኟቸው ሰዎች ብቻ ናቸው። እነዚህን የሞት ፍርደኞችን አንዳንድ ጊዜ በዝቅተኛ ዋጋ ይዋጇቸዋል፣ በሌሎች ስፍራዎች ደግሞ ያለምንም ክፍያ በነፃ ያገኟቸዋል። እነዚህን ባሮች ዘወትር በሰንሰለት አስረው በማያቋርጥ የጉልበት ሥራ ላይ ያቆዩዋቸዋል። ነገር ግን እዚህ ላይ አንድ ልዩነት አለ። የገዛ አገራቸው ተወላጆች የሆኑትን ወንጀለኛ ባሮች ከተቀሩት የውጭ አገር ባሮች ይበልጥ በከፋ ሁኔታ ይይዟቸዋል። ምክንያቱም እነዚህ የገዛ ዜጎቻቸው በዚያ በጥሩና በታላቅ የትምህርት ሥርዓት ውስጥ እያሉ እንኳ ራሳቸውን ከክፉ ነገር መግታት ስላልቻሉ ይበልጥ የከረረና ጠንካራ ቅጣት ሊሰጣቸው እንደሚገባ ይፈርዱባቸዋል። ሌላው የባሪያ አይነት ደግሞ በገዛ ፈቃዳቸው መጥተው ሊያገለግሏቸው የሚስማሙ የአጎራባች አገሮች ድሆች ናቸው። እነዚህን የውጭ አገር ፈቃደኛ ሠራተኞች በጣም በጥሩ ሁኔታ ይይዟቸዋል። ከተቀሩት የኢትዮጵያ ዜጎች ባልተናነሰ መልኩ በሁሉም ረገድ በአክብሮት ያስተናግዷቸዋል። በእነርሱ ላይ ጥቂት ተጨማሪ የጉልበት ሥራ ከመጫን ባለፈ። ይህ ደግሞ ቀድሞውኑ ለከባድ ሥራ ለለመዱት ለእነርሱ ምንም አይነት አድካሚ ነገር አይሆንም። ታዲያ ከነዚህ ፈቃደኛ ሠራተኞች መካከል አንዳቸው ወደ ገዛ አገሩ ለመመለስ ቢፈልግ፣ ይህም በጣም አልፎ አልፎ የሚከሰት ቢሆንም በግድ እንዲቆይ አያስገድዱትም። እንዲሁም በባዶ እጁ ጨርሶ አይሸኙትም። ስለ ሞታቸው፣ ሞትን ስለ መጋፈጥ፣ ሕመምተኞቻቸውን ምን ያህል በጥንቃቄ እንደሚንከባከቡ ቀደም ሲል ነግሬያችኋለሁ። በዚህም ረገድ ለምቾታቸውም ሆነ ለጤንነታቸው አስተዋጽኦ ሊያደርግ የሚችል ምንም አይነት ሳይደረግ የሚቀር ነገር የለም። ፈውስ ስለሌለውና ስር ለሰደደ በሽታ ለተጋለጡትም ቢሆን እነርሱን ለማጽናናትና ሕይወታቸውን በተቻለ መጠን ምቹ ለማድረግ የሚቻለውን መንገድ ሁሉ ይጠቀማሉ። ዘወትር ይጠይቋቸዋል። ጊዜያቸውን በቀላሉ እንዲያሳልፉም ከፍተኛ ጥረት ያደርጋሉ። በዚህም መንገድ ራሳቸውን ከስቃይ ካገላገሉ ወይም ሌሎች ይህንን እንዲያደርጉላቸው ፈቃደኛ ከሆኑ ከሞት በኋላ ደስተኞች እንደሚያደርጉላቸው ያረጋግጡላቸዋል። እንዲህ በማድረጋቸው ከሕይወት ደስታዎች መካከል ምንም አይነት ነገር አያጡ። ይልቁኑ የሚያስወግዱት የሕይወትን መከራዎች ብቻ በመሆኑ ይህን ድርጊታቸውን በአመክንዮ ላይ የተመሠረተ ብቻ ሳይሆን ከሃይማኖትና ከፈሪሃ እግዚአብሔር ፓይቲ ጋር ሙሉ በሙሉ የሚስማማ ተግባር አድርገው ይቆጥሩታል።
ምክንያቱም እነርሱ እየተከተሉ ያሉት የእግዚአብሔርን ፈቃድ የሚተረጉሙት የካህናቶቻቸውን ምክር ነውና። በእነዚህ ማሳመኛዎች ልባቸው የተነካ ሕመምተኞች ወይ በገዛ ፈቃዳቸው ራሳቸውን ከምግብ በመከልከል በመራብ ይሞታሉ፣ ወይም ደግሞ ኦፒየም በመውሰድ ያለምንም ስቃይ ሕይወታቸው እንዲያልፍ ያደርጋሉ። ነገር ግን ማንም ሰው ሕይወቱን በዚህ መንገድ እንዲያበቃ አይገደድም። ሊያሳምኑት ባይችሉ እንኳ ይህ ሁኔታ እሱን ከመንከባከብና ከመጎብኘት እንዲቆጠቡ አያደርጋቸውም። በእንደዚህ አይነት ባለሥልጣናት በካህናቱና በምክር ቤቱ ፈቃድ ላይ ተመስርቶ የሚመረጥ የገዛ ፈቃድ ሞት እጅግ የተከበረ እንደሆነ ቢያምኑም ማንም ሰው ያለ ካህናቱና ያለ ሲኔቱ ፈቃድ የገዛ ሕይወቱን በራሱ ጊዜ ካጠፋ ግን ተገቢ የሆነ የቀብር ሥነ ሥርዓት ክብርን ጨርሶ አይሰጡትም። ይልቁኑ አስከሬኑን ወደ ጉድጓድ ይጥሉታል። ስለ ጋብቻ ሥርዓታቸው ሴቶቻቸው ከ18 ዓመት በፊት ወንዶቻቸው ደግሞ ከ22 ዓመት በፊት አይጋቡ። ከጋብቻ በፊት ከተከለከለ ግንኙነት ፎርቢድን ኢምፕሬስስ ውስጥ ወድቆ የተገኘ ማንኛውም ሰው በጥብቅ ይቀጣል። እንዲሁም ከገዢው ልዩ ፈቃድ ካላገኘ በስተቀር የማግባት መብቱ ይነፈጋል። እንዲህ ያሉ ሥርዓት አልባ ድርጊቶች በተፈጸሙበት ቤት ውስጥ ባሉ የቤተሰቡ ኃላፊዎች እናትና አባት ላይ ታላቅ ስድብና ወቀሳ ያመጣል። ምክንያቱም የቤት እመቤቷና የቤት እጩኛው ኃላፊነታቸውን መወጣት እንዳልቻሉ ተደርጎ ይቆጠራልና። ይህንን ጉዳይ እንዲህ አጥብቀው የሚቀጡበት ምክንያትም ሰዎች ከማንኛውም አይነት ዝርክርክ ስሜት ቬግራንት አፐታይትስ በጥብቅ ካልተገቱ መላ ሕይወታቸውን ለአንድ ሰው ብቻ በመገደብና ከጋብቻ ጋር አብረው የሚመጡትን ማናቸውንም ውጣ ውረዶች ለመታገስ በመገደድ የሕይወታቸውን ሰላም አሳልፈው የሚሰጡበትን ይህንን ዘላቂ ትዳር ለመመስረት የሚደፍሩት በጣም ጥቂቶች ብቻ እንደሚሆኑ ስለሚያምኑ ሚስቶቻቸውን በሚመርጡበት ጊዜ ለእኛ እጅግ ዘበትና አስቂኝ የሚመስል ነገር ግን በእነርሱ ዘንድ ዘወትር በጥብቅ የሚጠበቅና ከጥበብም ጋር ሙሉ በሙሉ የሚስማማ ነው ተብሎ የሚታመንበትን ዘዴ ይጠቀማሉ። ከጋብቻ በፊት አንዲት የተከበረችና በዕድሜ የገፋች ባልቴት ማትረን ሙሽራዋን ድንግልም ትሁን መበለት ዕራቁቷን ለሙሽራው ታሳየዋለች። ከዚያም በኋላ በተመሳሳይ ሁኔታ አንድ የተከበረ ትልቅ ሰው ሙሽራውን ዕራቁቱን ለሙሽሪት ያሳያታል። እኛ በእርግጥ በዚህ ነገር ላይ በጣም ሳቅንባት፣ እጅግም ነውረኛ ተግባር እንደሆነ አድርገን አወገዝነው። እነርሱ ግን በተቃራኒው አነስተኛ ዋጋ ያላትን ፈረስ ለመግዛት እንኳ እጅግ ተጠንቅቀው እያንዳንዱን የአካል ክፍሏን ለማየት የሚጥሩትን ከስሯ ምንም አይነት የተደበቀ ቁስል እንዳይኖር ኮርቻዋንና ማሰሪያዎቿን ሁሉ ፈተው የሚመረምሩትን የሌሎች ሀገሮች ወንዶች ሞኝነት ተደነቁ። እንዴት የመላ ሕያወቱ ደስታ ወይም መከራ የሚወሰንባትን ሚስት በሚመርጥበት ጊዜ ሰውየው ነገሩን በደፈናው አምኖ መላ አካሏ ተሸፍኖ ሳለ የአንድ ስንዝር ያህል የፊቷን ክፍል ብቻ አይቶ ይጋባል? በዚያ ልብስ ስር ግን ተላላፊ ወይም አስጸያፊ የሆነ ነገር ተደብቆ ሊሆን ይችላል። ሰዎች ሁሉ አንዲትን ሴት ለመልካም ጠባዩዋ ብቻ መርጦ የሚያገቡ ጥበበኞች አይደሉም። ሌላው ቀርቶ ጥበበኛ የተባሉትም እንኳ አካላዊ ውበት ለአይምሮ ደስታ ጥቂት የማይባል ተጨማሪ እርካታ እንደሚሰጥ ይረዳሉ። በተጨማሪም በትዳር ውስጥ ልብስ ሊሸፍነው የሚችልና በኋላ ላይ ለመለያየት በጣም በሚረፍድበት ጊዜ ወንድየውን ከሚስቱ ፍጹም ሊያርቀው የሚችል የአካል ጉድለት ሊኖር እንደሚቻል እየታወቀ ነው። እንዲህ ያለው ነገር ከጋብቻ በኋላ ቢታወቅ ወንዱ ታግሶ ከመኖር ውጭ ምንም አይነት መፍትሄ አይኖረው። ስለሆነም ከእንዲህ አይነት ጎጂ ሽንገላዎች ወይም ፍሮድስ ለመጠበቅ አስቀድሞ አስተማማኝ ዝግጅት መደረጉ ምክንያታዊ እንደሆነ ያስባሉ። በዚህ ረገድ እንደዚህ ያለ ጥብቅ ደንብ ማውጣታቸው ይበልጥ ምክንያታዊ የሚያደርገው ሌላም ነገር አለ። ምክንያቱም እነርሱ በዚህ አካባቢ ካሉ ሕዝቦች መካከል ከአንድ በላይ ማግባትንም ሆነ መፋታትን ጨርሶ የማይፈቅዱ ብቸኛ ሕዝቦች ናቸውና። ይህ የሚሆነው በምንዝርና ወይም ደግሞ ጨርሶ ሊታገሱት በማይቻል ክፉ ጠባይ insufferable perverseness ምክንያት ካልሆነ በቀር። በእነዚህ አስገዳጅ ሁኔታዎች ውስጥ ግን ሴኔቱ ምክር ቤቱ ጋብቻውን ያፈርሰዋል። የተበደለውንም ወገን እንደገና እንዲያገባ ፈቃድ ይሰጠዋል። በደለኛ የነበረው ወገን ግን መጥፎ ስም ተሰጥቶት ኢንፌመስ ተደርጎ ዳግም የማግባት መብቱ ለዘላለም ይነፈጋል።
በተጨማሪም በትዳር አጋር ላይ ምንም አይነት ከባድ የአካል አደጋ ወይም መቅሰፍት ቢደርስ እንኳ ማንም ሰው ሚስቱን ያለ ፍላጎቷ እንዲፈታ አይፈቀድለትም። ምክንያቱም ከትዳር አጋሮች አንዱ የሌላኛውን የትህትናና የርኅራኄ እንክብካቤ ይበልጥ በሚሻበት ጊዜ እሱን ጥሎ መሄድን እንደ መጨረሻ ጭካኔና ክህደት ይቆጥሩታል። ይህ ደግሞ በተለይ በዕድሜ መግፋት ሽምግልና ወቅት የላቀ ዋጋ አለው። ምክንያቱም እርጅና በርካታ በሽታዎችን አብሮት ይዞ እንደሚመጣ ሁሉ እሱ ራሱ በራሱ ትልቅ በሽታ ነውና። ይሁን እንጂ አንዳንድ ጊዜ ባልና ሚስቱ በመካከላቸው ጨርሶ መስማማት ባይችሉ በጋራ ስምምነት ተለያይተው ይበልጥ ደስተኛ ሕይወት ሊመሩባቸው የሚችሏቸውን ሌሎች ሰዎችን መፈለግ የተለመደ ነው። ሆኖም ይህ የሚከናወኑ ከሴኔቱ ምክር ቤቱ ፈቃድ ሳያገኙ አይደለም። ሴኔቱም ቢሆን ሴናተሮቹና ሚስቶቻቸው ጥንዶቹ እንዲፋቱ ስለፈለጉበት ምክንያት ጥብቅ ምርመራ ሳያደርጉ ፍቺን ጨርሶ አይፈቅድም። በምክንያቶቹ ላይ ሙሉ በሙሉ ቢስማሙና ቢረኩ እንኳ ሂደቱን በጣም በዝግታ ነው የሚያራምዱት። ምክንያቱም ለአዳዲስ ጋብቻዎች ፈቃድ መስጠት ላይ ከመጠን በላይ መላላትና መቀለል በትዳር ውስጥ ያሉ ሰዎችን የጋራ ፍቅርና መተሳሰብ በእጅጉ እንደሚያናጋው ያስባሉና የጋብቻን አልጋ የሚያረክሱትን የሚያሰድቡትን በጥብቅ ይቀጣሉ። ሁለቱም ወገኖች ያገቡ ከሆኑ ይፋታሉ። የተበደሉት ወገኖች ደግሞ እርስ በርሳቸው ወይም ከፈለጉት ሌላ ሰው ጋር ሊጋቡ ይችላሉ። አመንዝራው ወንድና አመንዝራዋ ሴት ግን በባርነት እንዲቀጡ ይፈረድባቸዋል። ሆኖም ከተበደሉት ወገኖች አንደኛው ለትዳር አጋሩ ያለውን ፍቅር መተው ካልቻለ አሁንም ቢሆን በዚያው የባርነት ሁኔታ ውስጥ አብሮት ሊኖር ይችላል። ነገር ግን ባሮቹ ለሚቀጡበት የጉልበት ሥራ አብሮት ተከትሎ መሄድ አለበት። አንዳንድ ጊዜ የተፈረደበት ሰው እውነተኛ ንስሐ መግባት ከተበደለውና ንጹሕ ከሆነው ወገን የማይናወጥ ደግነትና ይቅር ባይነት ጋር ተዳምሮ ገዢው ፕሪንስ ይቅርታ አድርጎ ቅጣቱን ሙሉ በሙሉ እንዲያነሳላቸው እስከ ማሳመን ይደርሳል። ነገር ግን አንድ ጊዜ ምሕረት ከተደረገላቸው በኋላ መልሰው ወደ ወንጀሉ የሚመለሱት ጥፋቱን የሚደግሙት ግን በሞት ይቀጣሉ። ስለ ሕጎቻቸውና ቅጣቶቻቸው ሕጋቸው ለሌሎች ወንጀሎች የሚሰጠውን ቅጣት በዝርዝር አይወስንም። ይልቁኑ ቅጣቱ እንደ ጥፋቱ ሁኔታና ማቅለያዎች እንዲመጣጠን ማድረግ ለሴኔቱ ለምክር ቤቱ የተተወ ነው። ጥፋቱ በሌሎች ላይ ፍርሃትን ለመልቀቅ ሲባል ሕዝባዊ ቅጣት አስፈላጊ ነው ተብሎ ካልታመነ በቀር ባሎች ሚስቶቻቸውን የማረም ወላጆችም ልጆቻቸውን የመቅጣት ሥልጣን አላቸው። በአብዛኛው ለታላላቅ ወንጀሎች እንኳ የሚሰጠው ቅጣት ባርነት ነው። ምክንያቱም ይህ ለወንጀለኞቹ ራሳቸው ከሞት ባልተናነሰ መልኩ አስፈሪ ቢሆንም እነርሱን በባርነት ማቆየት ከመግደል ይልቅ ለሕዝብ ጥቅም ኮመንዌልት ይበልጥ እንደሚበጅ ያስባሉ። የጉልበት ሥራቸው ከሞታቸው ይልቅ ለሕዝብ የላቀ ጥቅም የሚሰጥ ከመሆኑም በላይ የሚደርስባቸውን መከራ ማየት ለሌሎች ሰዎች ከሞት ቅጣት ይልቅ ይበልጥ ዘላቂ የሆነ ማስጠንቀቂያና ፍርሃትን ይፈጥራልና። ባሮቹ ካመፁ፣ ቀንበሩን አንሸከመም ካሉና የታዘዙትን የጉልበት ሥራ ለመሥራት ፈቃደኛ ካልሆኑ በእስር ቤትም ሆነ በሰንሰለት ሊገሩ እንደማይችሉ ጨካኝ አራዊት ተቆጥረው በመጨረሻ በሞት ይቀጣሉ። ነገር ግን ቅጣታቸውን በትዕግሥት የሚሸከሙትና በእነርሱ ላይ ባለው ከባድ ጫና ልባቸው ተነክቶ ከሚደርስባቸው መከራ ይልቅ ስለፈጸሙት ወንጀል በእውነት እንደሚጸጸቱ የሚያሳዩት ተስፋ አይቆርጡ። በመጨረሻም ወይ ገዢው በልዩ ሥልጣኑ ፕሪሮጋቲቭ ወይም ሕዝቡ በማማለድ ነፃነታቸውን ይመልሱላቸዋል፣ ወይም ቢያንስ የባርነታቸውን ቀንበር በእጅጉ ያቀልሉላቸዋል። ያገባችን ሴት ለምንዝርና የሚያባብል ሰው ወንጀሉን እንደፈጸመው ሰው እኩል በጥብቅ ይቀጣል። ምክንያቱም አንድን ወንጀል ሆን ብሎ ማቀድና መሞከር በራሱ ወንጀሉን እንደመፈጸም እኩል እንደሆነ ያምናሉ። ሙከራው አለመሳካቱ ያንን የሞከረውን ሰው በደለኛነቱን በምንም መልኩ አይቀንሰውምና። በአእምሮ በታወቁ ወይም ሞኞች በሆኑ ሰዎች ፉልስ ላይ ታላቅ ደስታ ያገኛሉ። በእነርሱ ላይ ክፉ መሆን ቆሻሻና ተገቢ ያልሆነ ነገር ተደርጎ ቢቆጠርም ሰዎች በእነርሱ አስቂኝ ባህሪ ራሳቸውን ቢያዝናኑበት ግን ምንም ስህተት እንደሌለው ያስባሉ። በእነርሱ አስተያየት ይህ ለራሳቸው ለሞኞቹ ትልቅ ጥቅም አለው።
ምክንያቱም ሰዎች በእነዚህ ሰዎች አስቂኝ ባህሪና በቂል ንግግሮቻቸው እነዚህ ሰዎች በሌሎች ዘንድ ተወዳጅ ለመሆን ያላቸው ብቸኛ መንገድ እሱ ስለሆነ መደሰት የማይችሉ ደረቅና ጥብቅ ቢሆኑ ኖሮ እነዚህ ሞኞች አሁን የሚያገኙትን ያህል ጥሩ እንክብካቤና አያያዝ ያገኛሉ ተብሎ ባልተጠበቀ ነበርና አንድ ሰው ሌላውን ሰው የአካል ጉድለት ስላለበት ወይም በተፈጥሮ አካሉ ያልተስተካከለ በመሆኑ ምክንያት ቢሰድበው ቢያንቋሽሸው ይህ ስድብ በተሰደበው ሰው ላይ ምንም አይነት ጥላሸት እንደቀባ አይቆጠርም። ይልቁኑ ድርጊቱ የተሰደበው ሰው ሊቀይረው በማይችለው ነገር ላይ በሰደበውና ባንቋሸሸው ግለሰብ ላይ እንደ አሳፋሪና ቆሻሻ ጠባይ ተቆጥሮ በእርሱ ላይ የውርደት መገለጫ ይሆናል። የገዛ ተፈጥሯዊ ውበትን በጥንቃቄ ያለመጠበቅ የሰነፍና የቆሸሸ አእምሮ ምልክት ተደርጎ ይወሰዳል። በተመሳሳይ መልኩ ግን ሰው ሰራሽ ቀለም ፔይንት ወይም ሜካፕ መቀባት በእነርሱ ዘንድ እጅግ የተናቀና አሳፋሪ ተግባር ነው። አንዲትን ሚስት ለባሏ ይበልጥ ተወዳጅ የሚያደርጋት ከውበቷ ይልቅ የሕይወቷ ታማኝነት ፕሮቢቲ እና ታዛዥነቷ እንደሆነ ሁሉም ይረዳሉ። ምክንያቱም ጥቂት ሰዎች በውበት ብቻ ተማርከው ሊወድቁ ቢችሉ ሁሉም ሰው ግን መላውን ዓለም በሚማርኩት በእነዚያ ሌሎች መልካም ኤክሴለንት ኳሊቲስ መማረኩ የማይቀር ነውና ወንጀለኞችን በቅጣት ከመፈጸም እንደሚያስፈራሩት ሁሉ መልካም ሥራ ለሰሩት ደግሞ የሕዝብ ክብር በመስጠት ሰዎችን ወደ በጎነት ፍቅር ይጋብዛል። ስለዚህም ለአገራቸው ውለታ ለዋሉ ብቁ ሰዎች መታሰቢያ የሚሆኑ ሐውልቶችን በየገበያ ቦታዎቻቸው ላይ ያቆማሉ። ይህም የሰሯቸውን መልካም ሥራዎች መታሰቢያ ለዘላለም ለማቆየትና መጪው ትውልድም የእነርሱን ፈለግ እንዲከተል ማበረታቻ እንዲሆን ነው። ማንኛውም ሰው ወደ የትኛውም የሥልጣን ሹመት ቢሮ ለመድረስ በጉጉት ቢመኝ ቢመካ ያንን ሥልጣን ፈጽሞ ማግኘት እንደማይችል እርግጠኛ ነው። ሁሉም እርስ በርሳቸው በሰላምና በቀላል ሁኔታ አብረው ይኖራሉ። ምክንያቱም ከባለሥልጣናቱ ማጂስትሬትስ መካከል በሕዝብ ላይ የሚኮራ ወይም ጨካኝ የሆነ የለምና ይልቁኑ አባቶች ተብለው መጠራትን ይመርጣሉ። በእርግጥም እንደዚያ በመሆናቸው ለዚህ ስም ሙሉ በሙሉ ብቁ ናቸው። ሕዝቡም ቢሆን የትኛውንም አይነት የአክብሮት መግለጫ በገዛ ፈቃዱና በነጻነት ያበረክትላቸዋል። ምክንያቱም የትኛውም አይነት ክብር በግዴታ እንዲሰጣቸው አይጠይቁምና። ገዢው ፕሪንስ ራሱ ከልብስ ወይም ከኪንግደም ዘውድ አንጻር ምንም አይነት የተለየ መለያ የለውም። እርሱ የሚለየው ከፊቱ በሚሸከሙት የሸንበቆ የእህል ነዶች ብቻ ነው። ልክ የሃይማኖቱ መሪ ሃይ ፕሪስት በፊቱ ሰም አብሮ መሄድ ሰው በመኖሩ ብቻ እንደሚታወቀው ሁሉ እነርሱ በጣም ጥቂት ሕጎች ብቻ ናቸው ያሏቸው። እንደ መዋቅራቸውና እንደ ሕገ መንግሥታቸው ወይ ኮንስቲቲዩሽን ሁኔታ ደግሞ ብዙ ሕጎች አያስፈልጓቸው። የሌሎች አገሮችን ሁኔታ እጅግ ያወግዛሉ። ምክንያቱም የእነዚህ አገሮች ሕጎችና የሕጎቹ ማብራሪያዎች እጅግ በርካታ ጥራዞችን ያጨናንቃሉ። በሰው ልጆች ላይ እንዲህ ያሉትን እጅግ የበዙና እጅግ የጨለሙ የማይረዱ በእያንዳንዱ ዜጋ ሊነበቡና ሊረዱ የማይችሉ ሕጎችን እንዲታዘዙ ማስገደድ ጨርሶ ምክንያታዊ ያልሆነ ነገር እንደሆነ ያስባሉና። የቶማስ ሞር ዩቶፒያ ክፍል 10 በዚህ መልኩ ስለ ዩቶፒያ ሕዝቦች ማኅበራዊ ሕይወት፣ ስለ መሪዎቻቸው ልክን ማወቅና ስለ ሕጎቻቸው ቀላልነት ይተርካል። ቀጣዩንና የመጨረሻዎቹን የዚህ መጽሐፍ ክፍሎች ለምሳሌ ስለ ፍርድ ቤት ክርክሮች፣ ስምምነቶች ወይም ሃይማኖቶቻቸው ማየት ይፈልጋሉ?